እንግዲህ በመድኃኔዓለም ስም ነው የምላችሁ ይሄንን ቪዲዮ ሼር፣ ላይክ፣ ዱኢት ኮምፕሊንክ በማድረግ እንድትተባበሩኝ አሁንም በድጋሚ በቅዱስ መድኃኔዓለም ስም እነግራችኋለሁ። የምነግራችሁ ትልቅ ነገር ስላለ ነው። ሼር፣ ላይክ፣ ኮምፕሊንክ አድርጉልኝ በእግዚአብሔር ስም። ሰላም ሰላም ውድ የቲክቶክ ቤተሰቦች በውጭም በሀገር ቤትም ያላችሁ የተዋሕዶ ልጆች እንደምን አላችሁ? እንደምን ሰነበታችሁ? አሜን፣ እግዚአብሔር የተመሰገነ ይሁን እያልኩኝ ዛሬ አዲስ ነገር ይዤ መጥቻለሁ። አዲስ ነገር ምንድን ነው? በአርሲ ሮቤ ጥቾ ወረዳ ኬላ ትንሽዬ 01 ቀበሌ እንደምታዩት የሚገነባው አዲስ ትልቅ ካቴድራል የሆነ ቤተክርስቲያን ኬላ መድኃኔዓለም ይባላል። ይህ ኬላ መድኃኔዓለም የምታዩት ከዛ አካባቢ ያሉ ህዝበ ክርስቲያኖች በጣም ለእምነታቸው ቀናኢ የሆኑ ለኦርቶዶክስ ቤተክርስቲያን ለኦርቶዶክስ እምነት የጀርባ አጥንት የሆኑ ህዝበ ክርስቲያኖች ያሉበት፣ ጠንካራ ምዕመናንና ምዕመናት ያሉበት፣ ጠንካራ ካህናት ዲያቆናት ያሉበት፣ ጠንካራ ሰንበት ተማሪዎች ያሉበት፣ ጠንካራ አማንያን ያሉበት አካባቢ ነው። ይህ ቤተክርስቲያን እንደምታዩት እንግዲህ ከተመሰረተ ለብዙ ዓመታት የተመሰረተ ታሪካዊ ቅርሳዊ ብዙ አባቶች ካህናት ያሉበት ቤተክርስቲያን ነው እና ይህን ቤተክርስቲያን በአጋጣሚ እኔ 3 ዓመት እስከ 4 ዓመት ባለው ውስጥ እዚህ ቤተክርስቲያን አገልግያለሁ። ይሄ ቤተክርስቲያን እንደምታዩት ኬላ መድኃኔዓለም ይባላል። በአካባቢው የተለያዩ አትክልት ያለበት ሸንኮራ አገዳ፣ ሙዝ፣ ብርቱካን ያለበት ቆላማ በረሃማ አካባቢ ቤተክርስቲያን ነው። ይህም ቤተክርስቲያን ዛዳ እነዚህ የቆላዎቹ የበረሃኞቹ አናብስቶች እንግዲህ ባላቸው በጉልበታቸው ከጀመሩት ቆይተው ከዚህ አድርሰውታል እና ይህም ቤተክርስቲያን ለመጨረስ ወጣ ወረድ እያሉ እየደከሙ እየወጡ እየወረዱ በውጭ በሀገር ቤትም ያሉት የመድኃኔዓለም ወዳጆች ይህም ቤተክርስቲያን እዛ አድርሰውታልና ይህም ቤተክርስቲያን መርዳት የምትፈልጉ ይህም ቤተክርስቲያን መደገፍ የምትፈልጉ የደብሩን አካውንት እዚህ ላይ እናስቀምጣቸዋለንና የደብሩን አካውንት እናስቀምጥላችኋለን። ይህም ቤተክርስቲያን መርዳት ትፈልጋላችሁን? መርዳት ከፈለጋችሁ ከደብሩ አካውንት ላይ የምትፈልጉትን የአቅማችሁን ገንዘብ በማስገባት ኬላ መድኃኔዓለም እርዱት። ኬላ መድኃኔዓለምን የተማጸነ ኬላ መድኃኔዓለም የጠየቀ ኬላ መድኃኔዓለምን የተሳለ አንዳችም ህዝበ ክርስቲያን ጎልበት አያውቅም። ቤተና አንዳችም የሚጎልበት ነገር የለም። ኬላ መድኃኔዓለም ያልወለደች ሴት ልጅ ስጠይ ብለህ ብትጠይቀው ኬላ መድኃኔዓለም ልጅ ይሰጥሻል፣ ልጅ ይሰጥሃል። ኬላ መድኃኔዓለም ስራ ስጠይ ብለህ ብትጠይቀው ስራ ይሰጥሃል፣ ስራ ይሰጥሻል። ኬላ መድኃኔዓለም ብትማጸነው በችግርህ በመከራ ጊዜ ፈጥኖ ይደርሳልና የኬላ መድኃኔዓለምን በረኛውን መድኃኔዓለምን በመደገፍ በማስተባበር የቤተ ክርስቲያኑ ህንፃ ተሰርቶ ለምርቃት እንዲበቃ የምትፈልጉ የቅዱስ መድኃኔዓለም ወዳጆች ይህም ቤተ ክርስቲያን እንድትረዱት በእግዚአብሔር ስም እጠይቃለሁ። የደብሩ ሊቀመንበር የደብሩ አስተዳደር ቄስ መምህር መካሻ ይባላሉ። ሁለገብ የሆኑ ካህን በኦሮመኛ በአማርኛ የሚያስተምሩ የሚሰብኩ አሃዱ አብ ብለው ሲቀድሱ የሚያምርባቸው ድምፀ ነጎድጓድ የሆኑ የደብሩ ካህን አሉ። የእሳቸውን ስልክ ቁጥር አለ። ወደ እሳቸው በመደወል ለደብሩ አካውንት በማስገባት ይህም ቤተክርስቲያን እንድትረዱ እንድትደግፉ ስል አሁንም በቅዱስ መድኃኔዓለም ስም እጠይቃቸዋለሁ። ኬላ መድኃኔዓለም አካባቢ ያሉ ህዝበ ክርስቲያን ፍቅር ናቸው። ኬላ መድኃኔዓለም አካባቢ ያሉ ህዝበ ክርስቲያን ጠንካሮች ናቸው። ኬላ መድኃኔዓለም አካባቢ ያሉ ህዝበ ክርስቲያን ለእምነታቸው ቀናኢ ነው። ከዚህ ቤተክርስቲያን ብትሄዱ በየሳምንቱ ሰንበት የሚባል ጽዋ ማህበር የሚጠጣበት
ያለበት በየሳምንቱ ህዝበ ክርስቲያኑ ከቤተ ክርስቲያን መጥቶ የሚደምቅበት የሚያሸበርቅበት ከቤተ ክርስቲያን ሳያስቀድስም ሆነ ከቤተ ክርስቲያን ስብከተ ወንጌል ሳያዳምጥ ወጥቶ የማይሄድ ጸጥ ረጭ ብሎ የሚያዳምጥ ህዝበ ክርስቲያን ያለበት ጠንካራ ምዕመናን ያሉበት አካባቢ ስለሆነ ይሄን ህዝበ ክርስቲያን ግን አነሳዎች ናቸው በቁጥር። ይሄን ህዝበ ክርስቲያን መርዳት መደገፍ፣ በአዲስ አበባ ያላችሁ፣ በአረብ ሀገር ያላችሁ፣ በውጭ በአሜሪካም በአውሮፓም በአውስትራሊያ ያላችሁ ህዝበ ክርስቲያኖች ይሄን ቤተክርስቲያን ብትደግፉ ትጸድቁበታላችሁ። ይሄን ቤተክርስቲያን ብትደግፉ ረድኤት በረከት ታገኙ። ይሄን ቤተክርስቲያን ብትደግፉ የእናንተ ኑሮ፣ የእናንተ ሐሳብ፣ የእናንተ ስለት ሰምቶ መድኃኔዓለም እጥፍ ድርብ አድርጎ ይሰጣቸዋል እንጂ የሚጎልባችሁ ነገር የለምና ኬላ መድኃኔዓለም ለመርዳት ሁላችሁም በቅዱስ መድኃኔዓለም ስም እጃችሁን ዘርጉ እያሉ ነው። እጃችሁን ትዘረጉ በቅዱስ መድኃኔዓለም ስም እጠይቃለሁ። ሼር ላይክ ኮምብሊንግ አድርጉኝ። ሼር ላይክ ኮምብሊንግ አድርጉኝ። በመድኃኔዓለም ስም እላችኋለሁ። አመሰግናለሁ።